ለምንድነው የምታወራት? ተግባ ቆይ አንዴ ላውራት። ለምንድነው የምታወራት? ለምንድነው የምታወራት? ምንድነው የምታወራት? ምን አስጨነቀሽ? ምን እንዴት ነው ማለት ጨነቀ? አትናገሪ። ልጁ ዝም ብሎ የሚያወጣ አይነት ልጅ አይደለም። አትናገሪ። ለዛው ቆም መጀመሪያ በሩን ክፈችው። እዛው ቆም እኮ በሩን ክፈችና ነው። ቤቴ እኮ ነው። ውጣልኝ። አትኮሳተሪ ቁጭ ውጣልኝ። እኔ ቤቴ ማንም እንዴ እና አንቺ እኮ እዚህ ነው ያለሽው። እና አንቺ ልጅ የሆነ ነገር ብትሆን ማንም ይደርስላት እንዴ? ምን ይወርሽ ነው? ምን ያርሻል? እንዴ በዚህ አይነት አውሬ ነሽ። ተው እባክህ እንዳይደብርሽ። አው ውጣልኝ። ቤቴ መተህ ልትሰድበኝ ነው የመጣው? መሰደብ ካለብሽ ትሰደቢ። አረ በግልጹ ነው የምነግርሽ። ለእህትሽ የምትጨነቂ ከሆነ እኔ ስለሰው አስባለሁ። ንገሪኝ ነው ሙስሊም ትፈልጊው? ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ? በእያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች እንግዲህ ዛሬም ወደ እናንተ መጥተናል። ወደ እናንተ ስንመጣ እንግዲህ የተለያዩ ችግሮችን ለመፍታት እንደሆነ ታውቃላችሁ። ውድ ተመልካቾች እንግዲህ አስተማሪ የሆኑ ችግሮች፣ አስተማሪ የሆኑ የተለያዩ ትምህርት የሚሰጣችሁን ታሪኮች ይዘን እንቀርባለን። ዛሬ ደግሞ እንግዲህ አንድ ለየት ያለ ታሪክ ይዘን ቀርበናል። ይሄ ለየት ያለ ታሪክ እንግዲህ ውድ ተመልካቾች እስከዛሬ ትንሽ ገጥሞን የማያውቅ ነገር ነው። እንግዲህ አንድ አካባቢ ላይ ተገኝተን እንግዲህ የተለያዩ ሰዎች ላይ ጥቃት በማድረስ ተደጋጋሚ የሆነ ጥቃት ያደረሰች አንዲት ወጣት አለች እና እሷን ቼክ ለማድረግ እንሞክራለን። ምክንያቱም እቺ ልጅ በጣም ታሳዝናለች። ብዙ ነገሯን ተገላ ነው የምታደርገው። ለምን እንደዚህ እንደሆነች የተለያዩ ጥናቶችን እናደርጋለን። ምክንያቱም ብዙ ጊዜ በተደጋጋሚ ሰዎች ላይ ድብደባ አድርሳለች። ሰው እንዲጠጋት ምናምን አትፈልግም። እንግዲህ ስለዚህች ልጅ ለማጣራት እንሞክራለን። እኛም ደግሞ ቀልባችንን የሳበው ታሪክ ይሄ ነው። ምንድነው የተፈጠረው? ምን ሆና ነው የሚለውን እንግዲህ የዚህችን ልጅ መቼም ማንም ሰው ከመሬት ተነስቶ የሰውን ልጅ በድንጋይ ሊፈነክት አይችልም። ህፃናትን ሁላ ታጠቃለች እና ምንድነው የተፈጠረባት? እንደዚህ አይነት ጥቃቶችን ለማድረስ ምንድነው ማለት የሆነ ሰው የሆነ ነገር ከሌለበት በስተቀር ሰዎች ላይ ጥቃት ሊያደርስ አይችልም። እስከዛሬም በምናውቃቸው ታሪኮች በሰማናቸው የሰዎች ታሪክ ላይ ብዙ ማጣራቶችን ስናደርግ ማንም ሰው ያለ ምክንያት የሆነ አይነት ነገሮችን ስለማያደርግ አሁን በቀጥታ እስኪ ወደ ልጅቷ ቤት እንሄዳለን። ማህበረሰቡን ያስቸገረች ልጅ ናት። እንደዚሁም ደግሞ ማህበረሰብን በጣም ለሰው ልጅ ያላት ጥላቻ በጣም ከባድ ነው። ይሄ ለምን ተፈጠረ፣ እንዴት ተፈጠረ የሚለውን እንግዲህ ለማጥናት በቀጥታ ወደ ቤት እንሄዳለን። እሷን እንግዲህ ለማውራት እንሞክራለን። ወደዛ ስንሄድ እንግዲህ ማን እንደምናገኝ አናውቅም። ግን በተደጋጋሚ የክሩ አባላት ባጠኑበት ሰዓት ላይ በተደጋጋሚ የምትገባበት ቤት እንግዲህ የእሷ መኖሪያ ቤት እንደሆነ ለማረጋገጥ ችለናል። አሁን እንግዲህ በቀጥታ ወደዛ እንሄዳለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁልጊዜም አብራችሁን ሁኑ። የኛ ቻናል እንግዲህ እንዲያድግ የቻላችሁትን ነገር አድርጉ። እኛም እንግዲህ ከቻልነው በላይ እየሰራን ነው። ፈጣሪም እየረዳን ነው። እናንተም ደግሞ ሀሳብ አስተያየታችሁን አጋሩን። እንግዲህ እናንተ ከኛ ጎን ካልሆናችሁ ስራችንን በደንብ ብዙ ነገሮችን ተጋፍጠን ነው የምንሰራው። እናንተ ደግሞ ከጎናችን ሆናችሁ ካላገዛችሁን ይሄ ሁሉ ነገር የተለያዩ ነገሮች ቢደርስብንም እንግዲህ እናንተ ለኛ መከታ ትሆናላችሁ ብለን እናስባለን። አሁን በቀጥታ እንግዲህ ወደዛ ቤት እንሄዳለን። አብራችሁን ተከተሉ። ማን ሰላም እንዴት ነሽ? ሁሉ ሰላም እግዚአብሔር አለን። ባለቤትሽ የለም እንዴ? የለም። ምን ነው በሰላም ምን ፈልገን? አይደለም ለስራ ፈልጌው ነውና አንዴ ለትልቅ ስራ ፈልጌው ነውና አንዴ በሩን ክፈችልኝና ገብተን ለምን ደሞ ከፍተር ለዛው ቆም መጀመሪያ በሩን ክፈችው። እዛው ቆም እኮ በሩን ክፈችና ቤቴ እኮ ነው። በቤቴ ማስገብ እኔ ቤት ነው አላልኩኝ እና ታዲያ ተረጋጋ። ለምንድን ነው የመጣው? ኦኬ የመጣሁበትም ጉዳይ እንደዚህ ቆመን ከምናወራ ቁጭ ብለን ብናወራ ይሻላል። ለምን? ባለቤትሽን ለትልቅ ስራ ፈልጌው ነውና ገብተን ብናወራ። ባለቤቴ ቤት የለም። ምን ፈልገህ ነው አንተ?
አንቺን ላውራሻ ስለ ባለቤት ለምንድነው ስለ ባለቤቴ ነው የምታወራው? ኦኬ በሩ ምን የደበቅሽው ነገር አለ? ቤት ምንም የደበቅኩት ነገር የለም። ደግሞ አይመለከትም ነገርማ አለ። ደግሞ አይመለከትም። ለምን አይመለከተኝ? ይመለከተኛል። በቤቴ አንተ ምንድነው የሚመለከት? እኔ ስለ ጓደኛዬ ይመለከተኛል። ጓደኛ የት ብታውቀው ጓደኛ እኮ አንዴ ገብተን እናውራ። እኔ ባለቤቴ ማላውቀው ጓደኛ እኮ አትኮሳተሪ፣ ገብተን እናውራ። ለምንድነው ማስገባክ ቤቴ? ማን አንተ? እኔ ጋዜጠኛ ነኝ። አንዴ ቁጭ ብለን እናውራ እኮ ጋዜጠኛ ነኝ። ቤቴ ምን ይሰራል? እሺ አባቱ በሩን ክፈቹ። ለምንድነው ከፍተው? ሂዱጣ እዛውን። ምን ሆነሽ ነው? ችግር አለ? እዛውን ለምንድነው እኔ ቤት የምትመጣው? እኔ ጓደኛዬን ማውራት ፈልጋለሁ። ጓደኛ ከማ ቢሆን እንደዚህ በትግል አትገባም። ጓደኛ ምን በትግል? አረ ስለፈጣሪ አንዴ ገብተን እናውራ። ምንድነው በሩ እንደዚህ ቁምጥጥ አድርገሽ? ምክንያቱም ተናገር መጀመሪያ። ቤቴ ማንንም አላስገባም። እኔ ማላውቀው ሰው ለማስረዳት እኮ አስረዳኛ። እዚሁ ቆመህ አስረዳኝ። ለምንድነው ከፍተው? ውስጥ የደበቅሽው ነገር አለ? የለም። ለምንድነው የምትንጠራራው? አረ የሆነ ነገር ማደብቀሻል። በሩን ክፈቹ። ምን አገባህ? በሩን ክፈቹ። አልከፍትም። በሩን ክፈቹ። የሆነ ነገር ማደብቀሻል። ምንድነው የምደብቀው አንተ? ምንም ቤት እኮ እና ታዲያ ባዶ ቤት እኮ ነው። እና ውጣልኝ። እኔ አልፈልግም። እስኪ አንዴ ቁጭ በይ። ለምንድነው መቀመጥ? ውጣልኝ። አትኮሳተሪ፣ ቁጭ ውጣልኝ። እኔ ቤቴ ማንም እንዲገባ አልፈልግም እኮ። ውጣልኝ። እኔ ማንም አይደለሁም። ስለማንነት እኔ ላስረዳሽ። አንዴ ላስረዳሽ። እኔ ባለቤቴ እንዳንተ አይነት ጓደኛ የለውም። ካሜራ ይዘህ ቤት እኔ የባለቤቴን ጓደኞች አውቃቸዋለሁ። ካሜራ ይዘህ እዚህ የምትሰራለህ። የማታውቂው የባለቤትሽ ጓደኛ እኔ ነኝ። የለም። ተሰማ እባላለሁ። ሂዱጣ። ተሰማ እባላለሁ። ነኝ። የለም። ሂዱጣ። አንዴ ቁጭ። ሂዱጣ። ውጣልኝ። የመጣሁበትን ጉዳይ አንዴ ላስረዳሽ። ምንድነው የምታስረዳኝ? አረ በፈጣሪ አንዴ ተቀመጭ። አንቺ ኢትዮጵያዊነት ባህላችንም አይደለም ሰው ከበር ላይ መመለስ። እኔ ማላውቀው ሰው ማስገባት አልፈልግም። ውጣልኝ እባክህ። አንዴ ቁጭ እናውራ። ምንድነው? እሺ ምንድነው የፈለግከው? እሺ በይኝ። አንዴ ቁጭ። ማለት ችግር አለ አንቺ ጋር? ምንም አይነት ችግር ይኖር አይኖር እኔ እኮ ነኝ የሚመለከተኝ ስለ ቤቴ። አንዴ እስኪ ቁጭ በይና አንዴ ላስረዳሽ። ከዛ በኋላ ምንድነው የምትረዳው? ምንድነው የምታስረዳው? እሺ ቁጭ። በፈጠርሽ ቁጭ። ገብታል። እንደ ሌባ ገባክ ቤቴ። እኔ ሌባ? እና ታዲያ ምንድነው ገፍተራኸኝ? እኔ ጋዜጠኛ ነኝ እና ይሄኛው የጋዜጠኝነት ፍቃድ ነው። ይሄ ታይም ነው እሱ ነው። ስለዚህ ጋዜጠኛ ጋር ምንም ህጋዊ ሰው ነኝ። የሆነ ልክ ያልሆነ ነገር ካደረግኩ እኔ መክሰስ መብት አለሽ እኮ። አሁን ቤቴ በጉልበት የገባህበት ምክንያት ምንድነው? ቁጭ በይ ላስረዳሽ። እኔ ማንም ሰው ቤት በጉልበት ለመግባት የምገደደው እንድገባ የተገደድኩበት ምክንያት ካለኝ ነው። ያለ ምክንያት ምንም ነገር አላደርግም። አላቅህ አታውቅኝ። ቤቴ በር ላይ በዚህ ሰዓት መተክ አንኳክተህ እና አሜን ብዬ እንድቀበልክ ነው የጠበቀው? እኔ አውቅሻለሁ። አንዴ ተረጋጊ። ለጥያቄ መልስ ስጭ። ምንድነው የምሰጥህ? ምንድነው ጥያቄ? በጣም ጥሩ አመሰግናለሁ። መጀመሪያ እንግዲህ ፍቃደኛ ብትሆኝም ባትሆኝም የመጣሁበትን ጉዳይ ሳላሳካ አልመለስም። እኔ ባለቤትሽ ለስራ ፈልጓለሁ። ለስራዬ ደግሞ እኔ ሟች ነኝ። ለስራዬ ሟች ስለሆንኩኝ አብሮኝ የሚሰራውን ሰው ማንነት ለማጣራት ነው። እዚህ ማኑ ትክክለኛ ሰው ነው ለስራዬ ይሆናል የሚለውን ነገር ለማጣራት ነው። አንቺ ግን በዛ መንገድ ባለቤቴ ከጋዜጠኛ ጋር የሚያገናኝ ስራ የለው። እኔ ጋዜጠኛ ነኝ እንጂ የራሴ ላይፍ አለኝ። እንተዋወቃለን። አትተዋወቁም? ቢያውቅህ ኖሮን ያውቅ ነበር። የባለቤትሽን ጓደኞች በሙሉ ታውቃቸዋለሽ? አውቃቸዋለሁ። በአጋጣሚ ማለት አንቺ እኮ ትዳር ከሱ ጋር የመሰረትሽ ከሆነ ጊዜ በኋላ ነው። ከዛ በፊት ያሉትን ጓደኞች አውቃቸዋለሁ። እኔ ሁሉንም አውቃቸዋለሁ። ኦኬ። ከባለቤትሽ ጋር ከድሮ ጀምሮ አንድ ላይ ነበራችሁ? በጣም ደስ ይላል። ተረጋግጥ። ምንድነው እኮ ንገረኝ ምን እንደሆነ። እሺ ተረጋግተሻል? አዎ ተረጋግቻለሁ። አፍትሽ ያራበ ውሃ ላምጣልሽ? አልፈልግም። በቤቴ አንተን ተለተለኝ ነው ልታስተናግድ? ተረጋጋ እናውራም ብዬ ነው። ወይ አንቺ ገብተሽ ጠጭ ውሃ። መስማት ፈልጋለሁ። ምንድነው? ስምሽን ትነግሪኛለሽ አንዴ? ሄርሜላ። እሺ ምን ነው በስምሽ እርግጠኛ አይደለሽም? ቆየሽ ስምሽ ላይ። ይቅርታ ቤቴ የመጣው እኔን ልትሰድብ ነው ጭራሽ? ጥያቄ መጠየቅ ከመቼ ጀምሮ ነው ስድብ የሆነው? እኮ ተናገር የምትፈልገውን ነገር። እኔ ካሜራ ፊት ለፊቴ ደቅነህ የምታወራኝ ነገር ምንድነው? እኮ በቃ አሪፍ ነው። አሁን ይኸውልሽ እንደዚህ ስንግባባ ቆንጆ ነው። ይኸውልሽ እኔ እዚህ የመጣሁበት ዋናው ምክንያት እንድትረጅኝ እፈልጋለሁ። ስለ ባለቤትሽ ማንነት፣ ስለ ባለቤትሽ የስራ ፍቅር፣ የስራ ታታሪነት፣ በህይወቱ ስለሚያስደስተውና ስለሚጠላው ነገር የተወሰነ ነገር እንድትነግሪኝ እፈልጋለሁ። እስኪ ስለ ባለቤትሽ።
ቀለል ያለ ጥያቄ ነው። እኔ ውስብስብ ጥያቄ አይደለም። ቀለል ያለ ጥያቄ ስለ ባለቤትሽ መረዳት የምፈልገው ነገር ስላለ። ባለቤቴ እጅግ በጣም ጥሩ ደግ ነው። ባለቤቴ ነው እስካሁን እያስተዳደረን ያለው። ያ በጣም ጥሩ ሰው ነው። እያስተዳደረን ስትይ ማን አለ እዚህ ቤት? ሌላ እህት ያለች። ያስሻለች? እንዴት ነው ብዙ ጊዜ ግን ማለት እህት ስትኖርና ባለቤት እንዴት ነው ይሄ? ብዙ ጊዜ ትዳር አደጋ ውስጥ ይገባል ይባላል በቤተሰብ። ለምን ይገባል እንዴ? እህቴን እኔ ነኝ ያሳደግኳት ማለት ይቻላል። ከ13 ዓመቷ ጀምሮ እኔ ጋር ናት። እና እሱ ምንድነው ችግሩ? እንደ ልጁ ነው የሚያያት። እኛ እግዚአብሔር አልፈቀደም ልጅ አልወለድንም እንጂ ምን ነው በሰላም ነው። እግዚአብሔር ሲሆን ነው ሁሉ ነገር የሚሆነው። እግዚአብሔር ያሳካላችሁ። አሜን። ትንሽ ቁጣ የሚልሽ አይነት ሰው ነሽ። እንደው ይሄ ቁጣ ማለት ከምን የመነጨ ነው? እሱ ምን ማለት ነው? ምን ለማለት ፈልገህ ነው? ፊትሽ ቁጣ ይለዋል እና ሳላቅክ መተክ ቁጣ እንዳይለው ይፈልከው። ስቄ ልጠብቅ ለሳቃት ሳቂ ግን ብትስቂም እኮ ችግር የለውም ማለት እኛ ኢትዮጵያውያኖች እኮ ነገሮችን በፈገግታ ነው የምንተቀበለው። እና መሳቁ ሳይሆን እንትን ነው ከልብሽ ማለት እኔ ከልቤ ማሳየት ያለብኝን መረጃ ሳይቼ ምናምን ልናወራ ቁጭ ካልን በኋላ አሁንም በቁጣ ነው መልስ የምትሰጪኝና ተረጋግተሽ እኔ ለጉዳት እንዳልመጣው ተረድተሽ እንደውም ባለቤትሽን ልጠቅም እንዳልመጣው ተረድተሽ ጥያቄዎች እንድትመልሽልኝ እፈልጋለሁ። ያለዛ ግን ከልብሽ ካልፈቀድሽ ባለቤቴ እኔን ሳይነግር ምንም የሚያደርገው ነገር የለም። እኔና እሱ እጅና ጓንት ነን አይደለ? በጣም ነው እጅና ጓንት ይሆናችሁ። ምን አሳቀሽ? አያስቅም? እጅና ጓንት እኮ እጅና ጓንት ከሆናችሁ እንዴት እኔን አታውቂም? ስለሌለክ ነው ህይወት ውስጥ ስለሌለክ። የ10 ዓመት ጓደኛ 10 ዓመት ጓደኛ ኖሮት እኔ ሳላቅ ተውባክ ፎቶ ላሳይሽ። እኔ እኮ ማለት እኔ እንዴት ምናልባት ስለኔ እንዴት እንዳልሰማሽ እኔ ራሱ ግራ ገብቶኝ እኮ። እስኪ ይሄንን ልጅ ሆኖ አይ ገና ይፍንዳታ ታይም የሚባለው የለም እንትን ይሄ በጣም ፍሪክ ምናምን ሆኖ ምናምን አታዩም? ስለዚህ አሁን እኔ ያሽሩሽ አይደል? እኔ በፍጹም አልዋሽም ሲጀመር። ስለዚህ ጓደኛዬ እንደሆነ እንድታምኝ እንፈልጋለሁ። እሺ አመንሽ? አልታጠልሽም ግን እንዴት አላቀህም ብዬ ነው። ሁሉንም ሰው አንቺ ታውቂያለሽ እንዴ? አዎ። ለምሳሌ አንቺን ጓደኞች ሁሉንም መስዋዕት ያውቃቸዋል? አዎ ያውቃቸው። ኦኬ በጣም ጥሩ። እንዴት ነው ታዲያ ላይፍ? እንዴት ነው የምትኖሩት? በምንድን ነው የምትተዳደሩት? እሱ ይሰራል። እኔ ያው ስራ አቁሜያለሁ ከተጋባን ከጥቂት አመታት በኋላ። ለምን አቁመሽ? ትንሽ የጤና ችግር ገጥሞኝ ነበር። ከዛ በኋላ ከስራውም ራኩኝ። መልሼም ለመግባት ለመቀጠር አልተሳካልኝ። ምንድነው የጤና ችግር ያጋጠመሽ? ቆይ ምንድነው የሚመለከት? ለምንድነው ሁሉ ማስራት? እንደው የምናግዘው ነገር ካለ ተጋገዘው የሚለው ምን ፐርሰናል በጣም ነገር የሌለበት ጉዳይ ነው። ማንም እንዲያውቅ አልፈልግም። ባለቤትሽ ነው ልጅ መውለድ የማይችለው? አንቺ ነሽ ልጅ መውለድ የማትችይው? እኔ ነኝ መውለድ የማልችለው። እንዴት ነው? ጸበል ምናምን ሞክረሻል? በደንብ ሞክሪ ጸበል። ፈጣሪ የማያደርገው ነገር የለም። እሺ ጸበል ምናምን ሞክሪ በደንብ። ስለ ባለቤትሽ አንዳንድ የምሰማቸው ነገሮች አሉና ይጠጣል እንዴ? ያጨሳል ምናምን? ሱስ አለበት? ባለቤቴ ትንሽ ይጠጣል። ከዛ ውጭ ግን ሌላ ሱስ የለበትም። ሱስም አይደለም መጠጡ። መጠጣት ሱስ አይደለም እንዴ? ሱስ አሉንማ ኖርማል ዝም ብለህ የምትጠጣው አለ። እንዴት ይጠጣል ማለት አልፎ አልፎ አንድ ሰው የሚጠጣል። ለምሳሌ እኔም በወር አንዴ ምናምን ቢቁጭ ስል ልጠጣ እችላለሁ። ግን እሱ ሱስ አይባልም። ይጠጣሉ ስልሽ አዎ ይጠጣል ማለት ተደጋጋሚ ይጠጣል ማለት ነው። እና ሱስ ግን አልሆነበትም። ያው በሳምንት ምናምን ቢጠጣም ሱስ ግን አልሆነበትም። በምን እርግጠኛ ነሽ አንቺ? ሱስ ስላልሆነበት ነው። ሳይጠጣም መዋል ማደር ምናምን ይችላል። እኔ የምልሽ እንደው እህትሽ እዚህ ቤት ውስጥ እየኖረች ሳለ
እንዴት ነው አንዳንድ ግጭቶችን ለመፍታት የምትሞክሩ? ለምሳሌ እኮ አንዳንዴ አብረሽ ስትኖሪ ይሄ በተለይ ያንቺ ቤተሰብ ባለቤት አለ ባለቤት ይሻላል አንዳንዶች አለመግባባቶች ይፈጠራሉ ማለት ጥሎች ይፈጠራሉ በሐሳብ ግጭት ይመጣልና ያን እንዴት ነው የምታግባቢው? እህቴ በጣም ጨዋ ናት። ከሰው ብዙ አትግባባም አትቀራረብም። በቃ ለምን ደግሞ አትቀራረቡ ማትግባቡ? ባህሪዋ ነው። አንዳንድ ሰው ዝምተኛ ነው በተፈጥሮ ልክ እንደሱ ዝምተኛ። ታዲያ ይሄ ተፈጥሮ ቤት ውስጥ የሚሰራል ማለት ነው? ዝምተኛ ናት። ብዙ አንግባባም። በጣም ሙዳት በጣም ነው ሙዳት። አንግባባም ስትይ አንግባባም ማለት አንግባባም ማለት የምትዋደዱት? አይ አንግባባም ማለት ልጅቷ ወሬ አትችልም አታወራም ቁጭ ብለን አናወራም ነው እንጂ ሌላ አይደለም። ወሬ አትችልም? እንደዚህ ከሰው ጋራ እንደዚህ እንደኔና እንዳንተ ቁጭ ብላ ማውራት ብዙም አልለመደች። አትወድም ማውራት ምናምን አትወድም። እሷ የምትወደው ድመት ነበረቻት እንስሳቶች ምናምን ትወዳለች። ከዛ ውጪ ከሰው ጋር ወሬ ምናምን አትወድም። ለምን ይሆን ይሄን ያህል ከድመቶች ላይ የተቀራረበች ከናንተ ጋር ማትቀራረቡ? ማለት ማትግባቡ? ተፈጥሮ ነው እንግዲህ ምን ይደረጋል። አንዳንድ ሰው እንትን አለው። ሰው ማለት ከሰው ጋር ማያስወራ ተፈጥሮ ምን አይነት ተፈጥሮ ነው? ማለት ዝምታ ታወራለች ግን ዝምተኛ ናት ነው። ታወራለች ማንንም የምናወራውን ያህል እናወራለን። ሁሉም እንደ ሰው እኮ እንግባባለን በወሬ። ግን ይሄ ከሰው ጋር ሄዳ ማውራት እንትን ማለት ግን አትችልበት። ከሌላ ሰው ጋር የውጭ ሰው ጋር ምናምን ሲሆን ጭራሽ መቅረብም አትፈልግም። በቃ ይሄ የእሷ ባህሪ ነው። ኦኬ። ስለዚህ ከልጅነቷ ጀምሮ የመጣ ባህሪ ነው? እኔ ጋር የመጣ እንደው የሆነ ተጽዕኖ ይኖር ይሆን ማለት በቤተሰብ ባስተዳደግ ምናምን ማለት? ኧረ የለባትም ምንም የለባትም። ያለ ምንም እንትን እንደው ለሰው ልጅ እንትን ያላት ነገር ያለባትም። እኔ እህቴን ከማንም በላይ እንደላቅቄ ነው ያሳደግኳት ያለሁት። ባለቤቴም ለሰው በጣም ጥሩ ሰው ነው። ስለዚህ ምንም ተጽዕኖ ምናምን የለባትም። እንደውም ለእሷ ብዙ ነገር ነው የሚከፍለው እሱ። ምን ይከፍላል? ያው ያስተማራት ነው። ደህና ናት። ትበላለች ትጠጣለች አትሰራም። እኔም እየሰራሁ አይደለም። ትበላለች ትጠጣለች አትሰራም። መብላትና መጠጣት በህይወት ውስጥ ትልቁ እንትን ነው። እየተማረች ነው። ወደፊት ህይወቷን ለማስተካከል እየተማረች ነው። እንግዲህ ትልቁ የህይወት ማስተካከያ ትምህርት አይደል? እሱን እየተማረች ነው። የግል ነው እንደውም እየከፈለ ያስተማራት ያለው። ቤታችሁን ሳየው ያን ያለ እንትን አይደለም እና እንደው ምናልባት እሷን የግል የማስተማሪያ ገንዘብ ምናምን እንዴት ነው? አንቺ በዛ ላይ አትሰሪም ባለቤትሽ በሚሰራው ብቻ ነው እና ቤቱ ኪራይ ነው። ከዚህ አንፃር እንዴት ነው ወጪ አትቸገሩ? እግዚአብሔር ይመስገን እስካሁን አስቸግሮኝ አያውቅም። እሱ ነው እየከፈለ ያለው። በደንብ እየተንከባከበልኝ ነው እህቴ። እኔም እግዚአብሔር ቢፈቅድልኝና ስራ ብጀምርማ ገባ ነበር። ግን አልሆነ አልሳካለ። በየቦታው ስራው ላገኝ አልቻልኩም ባመለክትም። እንደው በዲሲፕሊን ምክንያት የተባረሽበት የስራ አጋጣሚ ትዝ ይልሻል? በምናውቅ እኔም አላውቀው የለም። እንደው ጸባይሽ በጣም ከማስቸገሩ የተነሳ ከሁለት ሰራተኞች ጋር ተደባድበሽ ስራ ተባረሽ ነበረ። ያው ስራ የለቀቅሽበትን አጋጣሚ ጓደኛም አይደለም እሱን ስለማውቅ ነውና እንደው ሁለት ሴት እንዴት ትደበድቢያለሽ አንቺ? ማለት ምን ነው እንዴ? ሴት ልጅ ሆነሽ ሴቶችን በዛ ልክ መደባደብ? እንደውም አንዷ ጥርሷ አልቋል ነው ያሉት። ባለቤትሽ በዚህ ጉዳይ በጣም ፍርድ ቤት ሲመላለሱላ እንደነበረ አውቃለሁ። ምን ነው አልሽ? ምን ጉዳይ ቢሆን ነው ማለት ሁለቱንም ሴት አንደባለሽ ይጣልሻቸው? ትንሽ የሆነ ሰዓት ታግሼ ሊገነፍልብኝ ይችላል እንጂ እንደዚህ እንደምታወሩ አይነት እንትን አይደለም። ግን በሰዓቱ ልኬን ሲያልፍ ገደቡን ሲያልፍ ምን አይነት ልክ አልፎ ነው በእናትሽ? ማወቅ ፈለኩ። ቢሮ ውስጥ ማለት መጣራት ማለት እንጀራ ቦታ ላይ እንጀራ እንደመርገጥ ማለት ነው ለኔ ማለት ነው። ምክንያቱም እንጀራ ቦታን አለማክበር ነው ለኔ።
ቢሮ ውስጥ በኃይል ማመን መልሽልኝ አታፍጭ እንደሱማ አታናግረኝ ያወራን ነው በሰላም ያወራን ነው ግን መልሽልኛ እመልስላለሁ ተረጋጋ አለመመለስም መብቴ ነው አይ ትመልሽልኛለሽ ምንድነው የምመልስልህ በምን ምክንያት ነው ምን አይነት ልክ አልፈው ነው እኔ ቤተሰቤን የሚናገር ሰው አልወድም ታዲያ ቢሮ ውስጥ ምን አገናኘው ቤተሰብ ነው ስለማን አውርተው ነው ስለእህትሽ ምን አወሩ ምን አይመልከተም እሱ ኦኬ ይሄ ሚስጥር ነው ሚስጥሮች በዙ ተባክ እና ሚስጥር ሲበዛት ልቀንስልህ የሆነ ነገርማ ነገርኝ እንጂ ሁሉንም ነገር ሚስጥር አድርገሽ እኔ በምን መንገድ አቀርብ ለምን እሱ እንደጀመረው አይጨርስልም የምር የሚያወራ ከሆነ ለምን እሱ እንደጀመረው አይጨርስልም ለምን ነው እሱንም ጠየቁት አንቺም ጠየቁት ታሪኩ አንድ አይነት ነው ስለዚህ አንቺም ብትነግሪኝ ነው ለምን እሱ ይመልስልህ እሱ ነው አይነገርክ እሱ ከነገርክ እሱ ይመልስልህ ግን ሊነግርህ አይችልም እንግዲህ ካልሽ እሺ ሊነግርህ አይችልም ለምን አይነግረኝም አይችልም አይነግርህም እኔ ባለቤቴን አውቀዋለሁ ኦኬ ማይነግረኝንና የሚነግረኝንም አንቺ ታውቃለሽ በጣም ባለቤት ናችሁና ገርሞኝ እኮ ነው ተባክ እና የዛን ሰዓት ላይ እንዴት ወጣሽ ከሰዎች ነበር እና ለሁለት ቀን ታስረሽ ነበር እንዴት ወጣሽ ባለቤቴ የዋስ መብት እንዲጠበቅ አደረገና የሰው ጥርስ አውልቀሽ በዋስ ወጣሽ እና ጥሩ አደራ ግን እኔን ጥርስ እንዳታውልቂ ካላረፍክ አውልቅልሃለሁ ይኸውልህ ይቅርታኔ ሰላማዊ ሰው ነገር ማለት አትመስልም ግን ሰላማዊ ሰው አትመስልም አይ ያው ጥያቄዎችን ብትመልሽልኝ ጥረት ባደርግም ግን አንዳንዴ ግንፍል ለምትዩ ነገር አለ ባንቺ ቋንቋ ላውራ ብዬ ነው እንጂ ቃሉ አይመቸኝም ግንፍል የሚለው ቃል አይመቸኝም ማንንም ሰው መገንፈል የለበትም ትግስት የብዙ ነገር መልስ ነው ብዬ አስባለሁ ከታገሽ ሁሉም መልስ በሰዓቱ ይፈታል ማለት ነው ስለትሽ ልጠይቅሽ እስኪ እህትሽ ያንቺን ፈለክ ተከትላ አንዳንድ ሰዎችን በድንጋይ ወርውራ ትፈነክታለች ህፃናትንም ጭምር ትፈነክታለች እንደው ምን ገጥሟት ነው ማለት ይሄ ነገር ራሷን መጠበቅ አለባት ሴት አይደለች ከህፃናት ከማንም ቢሆን ራሷን መጠበቅ አለባት ህፃናት ላይ እጅ ማንሳት ምን ይሉታል እንዴ ህፃናት ሲፈነካከቱ አልፎ በጨዋታ መሃል ሲደባደቡ ምናምን አስተውላለሁና እይ ሰፈር ሲጠይቅ ያንቺ እህት ጠብቃ ልጆችን ታጠቃለች ምን ገጥሟት ነው እንደማውቅ ጠብቃ ታጠቃም የሆነ ነገር ካላረጓት በስተቀር የኔ እህት ያልደረሰባት ሰው ላይ አደርስ ኦኬ ስለዚህ የሚያደርጓትን ነገር ታውቂያለሽ ማለት ነው የሚያደርጓት ነገር በቃ ይተናኮሏታል ወይ ይሰድቧታል ወይ የሆነ ነገር ነው እንጂ ምን ብለው ቢሰርቧት ነው ይኛል በድንጋይ የምትፈናከቱ ማለት ለምንስ ሊሰርቧት ይችላሉ እንደነገርኩ ነው እሷ ከሰው ጋር ብዙ አትግባባ ታዲያ መፍቷ እኮ ነው ማለት መፍቷ ነው ይሄ እና እሷን መብቷን ደግሞ ሌላው ማህበረሰብ መጠበቅ አለበት እኮ እንዳይጠብቅ ያደረገው ነገር ምንድነው እሷን ይሄን ያህል ማለት የሆነ ምክንያት ካሌለ በስተቀር አሁን እኔ ዝምተኛ መሆን መብቴ ነው በሰፈር ውስጥ ታዲያ የእሷን ዝምተኝነት መብት ካላከበሩ መብቷን ራሷን መጠበቅ ደግ አረጋች ለምን አላከበሩ እነሱን ሰፈርተኛውን ሄደህ ትጠይቃለህ አይ አንቺ መልሽ እኔ እንዴት ነው ማውቀው እነሱ በዚህ ጉዳይ እኮ ያገባሻል ማለት ዝምታ ያገባኛል እኔ እሷ ባፈነክታቸው ምን ይወጥቼ ፈነክታላት ነበር ኦኬ ሁለት ፈንካች ከአንድ ቤት ውስጥ እንዴት ነው ማለት ሰው አይኑር ሰው ጭንቅላቱ ተወዳድሶ ይኑር ትገርማለህ እና እቴን ማጣ እየተደፈረ እኔ ከዚህ ቁጭ ብዬ ልጠብቃት ይሻላል ወይስ ተደብድባ ከምትመጣማ ፈንክታ ትምጣ ማን ይደበድባታል ማንም እንኳን አልደበደባትም እንደውም እሷ ነች እየደበደበች የምትመጣው ደግ አረገች ኢቭን ጤናዋም ልክ እንዳልሆነስ ነው ሰው ያወራል አንቺ እዚህ ጋር ጤናዬ በጣም ጤነኛ ናት ኦኬ እህትሽ ናት ልክ አይነት ባህሪ የሌላት ወይስ አንቺ ነሽ ልክ አይነት ባህሪ የሌለሽ እህቴ በጣም ጤነኛ ናት እና እህትሽ ሰው ፈነካክታ ስትመስ በልክ እኮ ያስጠይቃል ደግ አረገች ነው የሚባለው እና ምን ልበል ታላቅ እህት ነሽ አይደለ እኔ በማውቀው ታላቅ እህት ነሽ ስለዚህ ድንጋይ አቀባይ አንቺ ነሽ ማለት ነው ምን ማለት ነው ድንጋይ አቀባይ እህትሽ እንደዚህ አይነት ነገር እንድትታረመም ካልቻልሽ ያው ድንጋይ አቀባይ ነሽ ማለት ነው ከማህበረሰብ ጋር መጣላት እኮ ልክ አይደለም ታውቂያለሽ አይደል ይሄንን ከማህበረሰብ ጋር አይደለም የተጣላችሁ ሁለት ወይ ሶስት ሰው ሰፈር ውስጥ ከአንድ ከሁለት ከሶስት ከአራት ሰው ጋር ከተጣላች እነዛ ሰዎች እኮ ብዙ ናቸው
ስለዚህ ለምንድነው የሚያስማማ ነገር ማታደርጊው? እቺ ልጅ ነገ መፈንከት እኮ ወደ ራስም ደግሞ ይመጣል እኮ። ነገ መፈንከት ካለ ሌላ ቀን ደግሞ መፈንከትም ይመጣል። ፈነክታቸው ተረትራቸው እቴን ማነክተው እንዴት ነው ዝም መላቸው? ራሷን መጠበቅም አለባት። ምን ተረትራቸው እኮ አሁን እኮ ነው ያልገባኝ ነገር ማለት ነው። በተደጋጋሚ ምን ብሏት ነው ይሄን ያህል ሰው ላይ እጅ የምታነሳው? እንዳለ ሰፈሩ በሙሉ ዱርዬ አይደል እንዴ? ምን ሆነ ነው? ለምን እሷ ለከፋ አትወድም። በቃ እሷ እንደዚህ ከሰው ጋር ማውራት አትወድም። ያንን ደግሞ የሚያከብር ማህበረሰብ አይደለም ያለው። ደግ አደረገቻቸው። አንቺም ብትሆኚ ከማድረግ ወዳላት አለለ ግን አንቺ ሰው ፈንክተሽ የምታውቂበት መንገድ የለም። እዚህ ማህበረሰብ ውስጥ ተስማምተሽ ነው የምትኖር እና እሷ ላይ ብቻ እንዴት ነው ይሄ ነገር ተፈጠረ? እኔማ ተስማምቼ የምኖረው ሰው ስለሚያከብሩኝ ነው። እኔ ባለትዳር ነኝ፣ ባሌን ስለሚፈሩት። እሷ አሁን ብቸኛ እኮ ያንቺ ባለቤት ማለት የሷም ወንድም ነው አይደል? ታዲያ እኮ የሷም ወንድም ከሆነ አንቺን ያላከበሩ እሱ የሚፈሩ ከሆነ እንዴት እሷ እንደዚህ ያደርጋል? በቃ እሷ በትንሹ በትልቁ ስለምትናደድ በቃ እሷ ለከፋ አትወድም። እሱን ደግሞ እነሱ ሊረዱ አልቻሉ። ካሏት ከተናገሯት ትበላቸው። ኦኬ አንድ ቀን እሷም የሆነ ጉዳት ደርሶባት ሊመጣ ችግር የለብሽም። ኧረ እኔ እጄ ነው የምፈነክታቸው። አንድ ነገር ከሆነች በኋላ አትሆንማ። ራሷን ትጠብቃለች። እቴን አውቃለሁ። ሰው ጋር አትደርስም፣ አይደርሱባትም። ኦር ከደረሱባት ደግሞ በደንብ አድርጋ የእጃቸውን ትሰጣቸዋለች። ምንም አትሆንም። እሷ ግን እኮ ህፃናትን ተደበደበ። ህፃንም መቼም ለክፋት አትይም። ህፃን ምን ያውቃልና? ህፃናት ምን ያውቃሉ? የ10 ዓመት ህፃናት፣ የ8 ዓመት፣ የ9 ዓመት ልጆች እኮ ምንም ሲጫወቱ ምናምን ሄዳ ታበላቸዋለች። እና ይሄ ምንድነው? እሺ አሁን ይሄ ምንድነው? አሁን ይሄ ለከፋ ነው የምትይው ወይስ ምንድነው? እሺ አንቺ ህፃናትን ትደበድበያለሽ? ሲጫወቱ ሰድቧት ነው የሚሆነው። ዝም ብላ ከመሬት ተነስታ ልትመታቸው አትችል እኮ። ምንድነው ስድብ? እስካሁን እንደው ምናልባት እኔ እሷን የማውራት አጋጣሚ ከመጣብልኝ ምን ሲሏት ነው የምትደባደበው? ምን ብለው ሲደባ? እንደ ህፃናት እንግዲህ የሆነ ነገር ይዘው ከተሳደቡ እነዚህ ልጆች ላይ የሆነ ነገር አለ ማለት ነው። ስድቡን እንኳን ይሄ ነው ልላ አልችልም። ግን ስለዚህ አልሰደቧትም ማለት ነው። ማንም አልተናገራትም ማለት ለምንድነው ሳይናገሯት ይህን ልትነካች? በተደጋጋሚ እንደዚህ አይነት ነገሮች አፕን ካደረጉ የሰደቧት ስድብ አእምሮ የሚነካ ነው ማለት ነው። ይሄን ደግሞ አንቺ የምታውቂበት መንገድ ብዙ ነው። ይሄ ነው ልልክ አልችልም። ስድቡን ግን ይሄ ነው ካላልሽኝ እየደበቅሽኝ ነው ማለት ነው። ለምንድነው የምደብቅ? እየነገርኩህ አይደል እንዴ? በቃ እቴ ዝም ብላ ከመሬት ተነስታ አትማታም። ከተማታሽ ደግሞ የሆነ ነገር ብለዋታል። እሷ ዝምተኛ ናት፣ ከሰው ጋር አትደርስም። ከደረሱባት ደግሞ በቃ ምላሿ እሱ ነው። እንደ አንቺ ይሄን ከማህበረሰብ ጋር ለመኖርና ብቸኛ መገንጠልን ነገኮች ልጆች ይኖሯታል፣ ነገኮች ልጅ የራሷ ህይወት ይኖሯታል። ይሄ መንገድ ልክ ነው ብለሽ የተከራከርሽ ነው? ራሷን መጠበቅ አለባት። እኔ ራሷን በደንብ እንድትጠብቅልኝ ነው ራሷን የምጠብቀው። በነገራችን ላይ ድንጋይ በመወርወር አይደል፣ ሰላማዊ የሆነ ግንኙነት ከማህበረሰብ ጋር መፍጠር በመቻል ነው። ሁሉንም ነገር በፖላይትሊ ለምሳሌ እኔ አሁን አንቺን ሳውራሽ ያንቺን ክብር ጠብቄ ፖላይትሊ የኔ እህት የኔ እናት እያልኩኝ እንትን አለው አነጋገር አለው። ከሁሉም ጋር ድንጋይ ተወራውሮ እስከ መቼ ይኖራል? እና አንቺ እስከ መቼ ትደግፊያለሽ? ነገ ዛሬ እዚህ ብትኖር እኮ ነገ የራሷ ቤት ተከራይታ ወይ ገዝታ እኮ ትኖራለች አይደል? ልጅ ያኔ እንዴት ልትኖር? ልጇ ትወልዳለች አይደል? ልጅ አንድ ቀን እና ልጇ እንዴት ሊሆን ነው? እንደዚህ አይነት ጤናማ ያልሆነ ግንኙነት ወደፊት ምን ሊፈጥር ይችላል? እንደተማረ ነው ተምረሻል አይደል? እንደሱ አስቤው አላውቅም ግን ቢሆንም ስለዚህ አንቺ ስለ እህትሽ አትጨነቂ ማለት ነው። በጣም ነው የምጨነቅላት። አይ አትጨነቂ ምን ማለት ነው? አይ ነው ስለማትጨነቂ ነው። ቤቴ ነው አውቃለሁ እና ይሆና ቤት እኮ እግዚአብሔር ነው። ያንቺ ብቻ ነው የኔ ነው። ቤት እግዚአብሔር አይደለም የኔ ቤት ነው። እግዚአብሔር የሰጠው ለኔ ነው ላንተ አይደለም። ይሄ ቤት አሁን ለኔ ነው የተሰጠው የኔ ቤት። እሺ ግን ቤት ፈራሽ ነውና ሰው ደግሞ አይፈርስም እንድታውቂ ነው ፈልገው። ሰው ማች ነው ፈራሽ። ሰው ማች ነው ፈራሽ ነው። ከቤትና ከሰው የትኛው ነው ህያው? ቤት እኮ ቁስ ነው። ሰው ግን አእምሯችን ውስጥ መቼም ነው የማይጠፋው ሁሉ ነገር ዋል። እሺ ወደ ፍልስፍናም ገባ። እንግዲህ አንቺ ወደ መራሽን ገብቻለሁ። እሺ ለምንድን ነው እንስሳትና አብዛኛው ጊዜ ድመት፣ ውሻ ምናምን የምትቀርበው ልጅ ነው?
በቃ አብራቸው ስትሆን ከነሱ ጋር መጫወት ደስ ይላታል። ለምንድን ትቀርንስሳ ለምን ትቀርቢያለሽ ብዬ ልጠይቃት አልችልም። በቃ ትወዳለች። ውሻ ቢነክሳትስ? ውሾቹም ይወዷታል እሷን። ስለ እሷን የነካሳ ውሻ ገጥሞ አያውቅም። በቃ ሁሉም ምግብ ትሰጣቸዋለች፣ ትንከባከባቸዋለች፣ ትወዳቸዋለች፣ እነሱም ይወዷታል። ስለዚህ ውሻና ድመት በመውደዷ ሰው እንድትወድ ለማድረግ አልሞከርሽም? ግን ውሻና ማለት ከውሻና ከድመት ውጪ ሰዎች እንድትወድ አላደረግሻትም? ምን ማለት ነው ደግሞ? ግልጽ እኮ ነው የጠየኩሽ። ሰው እኮ ወደጂ ተብሎ አይደለም የሚሰጠው። እሷ ከተመቻት ከፈቀደች ልቧ ከከፈተ የሚሆን ነገር ነው። እንዲከፍት የማድረግ ኃላፊነት ግን አንቺ አለብሽ። ምንድነው ማድረገው? እንዲከፍት እንደ እናት፣ እንደ እህት፣ እንደ አብሮ ነዋሪ አንቺ እሷን መክረሽ ገስጸሽ። ምክንያቱም የሆነ ችግር ቢገጥማት ውሻና ድመት መቼም አይደርስላት። የሆኑ ሰዎች ሊደፍራት ቢያሯሩጡ ውሻና ድመት መቼም ሊያስጥሏት አይችሉም። ምን ለማለት ፈልገህ? ሰውን ሊያድናት የሚችለው አይ ምን ለማለት ፈልገህ? ምን ለማለት ፈልገህ ነው እንደዚህ የምታወራው? ምን ፈልገህ? እንዴት ማለት? ምን ለማለት ፈልገህ ነው? ሰው እንደዚህ ሊያረጋለት ቢችል ውሻና ድመት አይደርስላትም ማለት ነው ማለት? እኔ ያለው አይደለም። እኔ ማለት እንትን ነው አማርኛ ነው እያወራን ያለ ነው። አማርኛ ነው እያወራን ያለ እኮ ሰው ሆኖ ችግር የማይገጥመው የለም። እና እኔ ያለውላታ አንቺ ሁሉም ቦታ ትገኛለሽ? እገኛለሁ። እሺ አሁን የት ነው ያለችው ልጅ? የት ነው ያለችው ልጅ? ትምህርት ቤት። እና አንቺ እኮ እዚህ ነው ያለሽ። እና አንቺ ልጅ የሆነ ነገር ብትሆን ማን ይደርስላት? እኔ እደርስላታለሁ። ኧረ እባክሽ በጣም ነው የምትደርሽላት። እና በጣም መድረስሽ ደግሞ ማለት ነው በጣም ያስቃል። የምሬን ነው። እንደ ትልቅ ሰው እናስብ። ሌላ ምክንያት ካለ ንገሪ። ከዛ ውጭ ግን እቺ ልጅ ትክክለኛ የሆነ ጤናማ ባህሪ የላትም። ማንም ሰው የሚኖረው ከሰው ጋር ነው። አንድ ቀን ደግሞ እንዴት ነው ጤነኛ ባህሪ ከደረሱባት በቃ መልስ ትሰጣለች። ካልደረሱባት ልጅቷ ዝምተኛ ናት ማለት ነው። ጤነኛ ባህሪ የላትም ማለት ከሰው ጋር እኮ ልክ አይደለም ያላት ተግባቦት። እና ጤነኛ ላንተ ምን ማለት ነው? ጤነኛ ማለት ከሰው ጋር አብሮ የሚኖር እየኖረች እኮ ነው። እሷ ከኛ አውሬዎች ነን አይደለም? እኛ አውሬዎች ነን። ከኛ ጋር እንደም እየኖረች ያለች በዚህ አይነት አውሬ ነሽ። ተው እባክህ እንዳይደብርሽ። አው በልጣልሽ ውጣል። ቤቴ መተህ ልሰድበኝ ነው የመጣው? መሰደብ ካለብሽ ትሰደቢ። ተው እባክህ ውጣልኝ። በስርዓት አውሪኝ። አይወልክ የባለቤትሽ ጓደኛ ነኝ ብለክ ነው አይደል? እንደ ሰው አክብር እያወራሁሽ ነው። እና ታዲያ እንደ ሰው አክብረ የምታወራው እየሰደብክ ነው? መስደብ ካለብኝ እሳደባለሁ። አረ በግልጹ ነው የምነግርሽ። ለእህትሽ የምትጨነቂ ከሆነ እኔ ስለሰው አስባለሁ። እና አንተ ስለሰው ከኔ በላይ ከእህቷ በላይ ስለእህቴ አስበክ መጣክ። ማንም ሰው ስለሰው ለማሰብ የግዴታ ወንድም ወይ እህት መሆን አይጠበቅበት። ሌላ የለህም? የለኝም። ሌላ ጨርሻለሁ። እሺ ውጣልኝ። አልወጣም። ለምንድን ነው የማትወጣው? አልጨረስኩም። ጨርሻለሁ አልክ እኮ። ስለዚህ ውጣ። ቆይ የሚቀረኝ ነገር አለ። ምንድን ነው የሚቀር? መጣሽ? ኦኬ እሷ ናት እህትሽ? አዎ። ሰላም ናት። ሰላም። በቃ አንተ ውስጥ ልግባሽ። እሺ ቆይ አንዴ ላውራሽ። ለምን እንደምታወራት ትግባ። ቆይ አንዴ ላውራት። ለምንድን ነው የምታወራት? አይ እሺ አንዴ ቁጭ ትበልና ላውራት። ግቢ። አይ ላውራት። ለምንድን ነው የምታወራት? ምን ነው የምታወራት? ምን አስጨነቀሽ? ምን እንዴት ነው ማለት ጨነቀው? እንዴት ነሽ እናት? ሁሉ ሰላም? አንዴ ላውራሽ። እስኪ ቁጭ በይ። አሻራት እኔ ፈርተሻት ነው? አይደለም ውስጥ አትፍሪ። ቁጭ አንቺ አውራሽ አይደል? አንቺ አውራሽውን ከሷ ጋር ምን አውራ? አትቆሳተሪባት እንጂ አትቆሳተሪባት። ይኸውልህ በቤት የመጣ ክፉ አታርገኝ። እሺ ክፉ ነሽ እኮ መጀመሪያ። እንደዚህ ማውራት የምትቀጥል ከሆነ በሩ ያውና ክፍት ነው፣ መውጣት ትችላለህ። ኧረ ዝግ ነው በሩ።